ሰላም ሰላም ወደ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ፈጣሪ የተመሰገነ ሁሉ መልካም ሁሉ ሰላም። ወደ ስደት እንግዲህ በባህር የሚመጡ እህት ወንድሞቻችን እለት ከእለት እየበዙ ነው። የመን ላይ ያሉትን ብታው በጣም ነው የሚያሳዝኗችሁ። ያሉበት ሁኔታ ሸራ ወጥረው ነው ውሃ ከወንዝ እየቀዱ ነው የሚጠቀሙት። እዛ ካረፉ በኋላ ገንዘብ የሌላቸው እዛውም ሰርተው እንደዚሁም ደግሞ ከቤተሰብ አስልከው ነው እንግዲህ ወደ መጡበት ወደ ሳውዲ አረቢያ የሚገቡት ማለት ነው። እዛ ላይ ያለውን ችግር ሁላችንም የምናውቀው ነው። አብዛኛው ወንድሞቻችን በህመም እህቶቻችን በህመም እንደዚሁም ደግሞ የሚወልዱም አሉ። በሚያሳዝን ሁኔታ ሰርቼ እለወጣለሁ ቤተሰቦቼን እረዳለሁ ብለው ወጥተው ከሀገራቸው እንደዚህ አይነት ሁኔታ ነው የሚያጋጥማቸው በየመንገድ ላይ እንግዲህ እዛ ላይ በጣም ለህመም ለተለያየ ነገሮች የሚጋለጡበት መንገድ በጣም ሰፊ ነው። በተለይ ሴት እህቶቻችን ወንድሞቻችንም እንደዚሁ የተለያየ ጫና ይደርስባቸዋል በደላላ እንግዲህ ደላሎች አንዳንድ ደላሎች ሆድ አምላኪዎች ናቸው። ለዜጎቻቸው ምንም አይነት ርህራሄ የሚባል ነገር የሌላቸው ማለት ነው። አንድ ሰው ከሀገሩ የሚወጣው ወዶ ፈቅዶ አይደለም። ለምን ይሰደዳሉ? በዛ ለምን እንደዚህ ሆነ? አንደኛ የገንዘብ እጥረት ሲያጋጥማቸው ነው። በባህር ቢያንስ እንኳን ቀለል ባለ ገንዘብ ይሄዳሉ። በአየር ገሞ ለመንጣት ፕሮሰሱ አይችሉትም። ያለው ነገር ከዚህ አንጻር ነው። ባህርተኝነትን ወደው ፈቅደው አይደለም። እንደዚሁም ደግሞ ወደ ሌላ ሀገር ለማቋረጥ በባህር ነው ያንን ጉዞ የሚመርጡት እንጂ ወደው ፈቅደው አይደለም። ባህርተኝነት በጣም የሚያሳቅቅ ነው። እያያችሁን እለት ከእለት እህት ወንድሞቻችን የአዙ እራስ የሆኑ መርከብ ትገለበጣለች። እንደዚሁም አውቀው ይገለብጣሉ። ንፋስ በሚመጣበት ሰዓት ባህሩን በሚያናውጥበት ሰዓት መርከቦች ይገለበጣሉ እና ብዙ ችግሮች አሉ። ግን እንደዚሁም ሆኖ እዛ የመን ላይ ያላችሁ ለምንድን ነው ችግር የምትፈጥሩት? ለምን እራሳችሁን አደጋ ላይ ትጥላላችሁ? መሳሪያ ገዝታችሁ የመኖች ላይ ለምንድን ነው የምታኩሱት? ለምን እንደዚህ አይነት ድርጊትስ ታደርጋላችሁ? ኢትዮጵያኖች ተሰዳጆች ናቸው፣ ስደተኞች ናቸው መባሉ ቀርቶ እንደዚህ አይነት ነፍስ ያጠፋሉ፣ ረባሾች ናቸው እንድትባሉ ነው። ለምንድን ነው እናንተ እንደዛ በምታደርጉበት ሰዓት እነዚያ ደግሞ ይጨክኑባችኋል። ጭራሹን በዛ እንዳታልፉ ነው የሚያደርጓችሁ። አሳደው እናንተን እንዲያጠቋችሁ ነው የምታደርጉት። እንደዚህ አይነት ነውረኝነት፣ ሰዋዊነት የጎደለው ስራ አትስሩ። እናንተ ያላችሁት አጣብቂኝ ውስጥ ናችሁ። ጥሩ አይደለም። እዚህ ጋር ብዙ በመቶ የሚቆጠሩ ሳይሆን በሺ የሚቆጠሩ ዜጎች ነው ያሉት አጠገባችሁ። እንግዲህ ያያችሁን ከሰሞኑ ቤታቸው እየተቃጠለ ነው። ያቃጠሉባቸው ጥይት እየተኮሱባቸው ነው። ይሄን ግን ነገር የቀሰቀሳችሁት እናንተ ናችሁ። ወታችሁ በአረብኛ ይቅርታ መጠየቅ አለባችሁ። እኛ አይደለንም ብላችሁ በስነ ስርዓቱ የረበሸውን ራሳችሁን ማጥራት አለባችሁ። ያለበለዚያ ግን በዛ ቦታ ላይ እንዳትገኙ ነው የሚያደርጓችሁ። ነውር ነው። በገዛ መሬታቸው በገዛ ሀገራችሁ ላይ መታችሁ እንደዛ ማድረግ ተገቢ ነው? እኛ ላይ ቢሆን እኛ እንቀበለዋለን? እንደዚህ አይነት ነገር አገራችሁ ላይ መታው እንደዚህ አይነት ነገር ረብሻ፣ ህውከት ቢፈጥሩ እንቀበላለን? በራሳችን ላይ የማንወደውን ነገር በሰው ሀገር ላይ ማድረግ ነውር ነው። በፍጹም መሳሪያ እየገዛችሁ እየተኮሳችሁ እንዴ! እንደዚህ ሁለት ወዱ አይኮንም። ፈለጋችሁበት አላማ ላይ ለመድረስ ቀና ሳይሆን አንገት መድፋት ያስፈልጋል። እዛ ላይ ያለ ጭካኔ አይደለም። የኛ የሀገራችን ዜጎች የሚጨክኑት አለ፣ ቀጣይ ደግሞ እነሱም የሚጨክኑት አለ። እዛ ጋር ያላችሁ ድንበር ላይ ናቸው ያላችሁት። እዚህ ጋር አጣብቂኝ ቦታ ነው ያላችሁት። እንደምንም እርስ በርሳችሁ ተደጋግፋችሁ ያን ነገር መወጣት ሲገባችሁ እንደገና በሰው ሀገር ላይ መታችሁ ህውከት መፍጠር፣ የተለያዩ ችግሮችን መፍጠር ጥሩ አይደለም። እነሱ አንድ ከጨከኑ ወደ ኋላ ይሉ። እነሱንም ሌላ ኬዝ ውስጥ ባትጨምሯቸው አሪፍ ነው። ለምን እናንተ ላይ ጨክኑ? እናንተ ሰርቼ እለወጣለሁ ብላችሁ አይደል ወጣችሁት? ወዳችሁ አይደለም እዛ ጋር ያላችሁት። ግን እስካላችሁ ደግሞ ድረስ ሀገሪቷን ማክበር አለባችሁ።
የሀገሩን ዜጎቹ ማክበር አለባችሁ። ለምን ሊጨክኑባችሁ ይችላሉ፣ ሊጎዳችሁ ይችላሉ። ግን እናንተ እነሱ ኢላማ ውስጥ መግባት የለባችሁም። ነውር ነው እንደዚህ አይነት ነገር በፍጹም። ይኸው ቤታችሁን እያቃጠሉባችሁ ነው። ጥይት እየተተኮሰ ነው። ሰው ድንጋጤው፣ ልጆች በጣም ያሳቅቃል። እዛ ቦታ ያለ በጣም ይሄ ሁሉ ተሰዳጅ ነው ወይ? ይሄ ሁሉ ባህርተኛ ነው ወይ ነው የምትሉት? ያለው ጉድ የምታዩት ነገር እዛ ጋር አንዳንድ ደላሎች በእህቶቻችን ላይ የሚያደርሱት ግፍና ስቃይ የትየለሌ ነው። የሚገለጥ ብቻ አይደለም እንደዚህ ተብሎ ማለት ነው። የደላላን ጭካኔ እናውቀዋለን። ግን ለምን እንዴት አደርጋለሁ? ለምን አደጋ ላይ ራሳችሁን ትጥላላችሁ? በገዛ እጃችሁ ማለት ነው። አንድ ሰው ሲሰደድ ወዶ አይደለም የሚሰደደው፣ እናውቃለን። አብዛኛውን ስደተኛ ተምሮ ትምህርቱን የጨረሰ ከዲግሪ ማስትሬት ያለው ነው። እኔ በጣም ነው ይገርሙኛል። እኔ እኮ እስከዚህ ድረስ ተምሬያለሁ። ስራ በማጣታችሁ ነው። ስራ ለመቀጠር ኢትዮጵያ ውስጥ ማለት ነው አንድ የተማረ ሰው 100,000 ብር ያስፈልጋል። ሳተህ ነው የምትቀጠረው። ተምረህ ዋጋ ከፍለክ እንደገናም ደግሞ ለሚቀጥርህ ጉቦ ሰተህ ነው። አንዳንዶቹ ጋር 50,000 60,000 ብር ይቀበሏቸዋል። አንዳንዶቹ ጋር እንደዛ ይቀበሏቸዋል። ያ ስራ እኮ ላይስማማችሁም ይችላል። እዛ መስሪያ ቤት ላይቀበላችሁም ይችላል። ግን እንደዚህ ነው በቃ። ኢትዮጵያ ውስጥ ስቃይ ነው፣ መከራ ነው። ወደው አይደለም የሚሰደዱት። ግን አንዳንድ ጊዜ ደግሞ ስንሰደድም አመላችንን ልናስተካክል ይገባል። ግትርነት ጥሩ አይደለም። አደጋ ላይ ነው እንጂ የሚያጋልጠን ጥሩ ደረጃ ላይ አያደርሰንም። እዛ ላይ እንግዲህ ብዙ ነገሮች ነው የሚሰሩት፣ ብዙ እንተዋወቃለን። ግን እንደዛም ሆኖ በቃ የምንፈልግበት አካባቢ የምንፈልግበት ሀገር እስከምንደርስ ዝቅ ማለት ያስፈልጋል። በሰው ሀገር መጥቶ እኔ በላይ ነኝ ማለት ዋጋ ነው የሚያስከፍለው። ጥሩ አይደለም። ችግሩ በምን የሚነሳ በምንም መሳሪያ እየገዛችሁ ችግር አትፍጠሩ። ወታችሁ በቋንቋቸው በአረብኛ በስነ ስርዓቱ ማስረዳት፣ ችግሩ ከምንድን ነው የመጣው፣ ለምን እንደዚህ ተደረገ ማስረዳት አለባችሁ። ለምን እናንተ ያላችሁ ሰው ሀገር ላይ ናችሁ። ያ ቦታ የሰው ነው፣ ያ ክልል የሰው ነው፣ ያ ድንበር የሰው ነው። እንዴ ለኛ ያላችሁ አመለካከት ታውቃላችሁ። ለምንድን ነው በቁስላችሁ ላይ ጨው የምትነሰንሱት? ራሳችሁን በራሳችሁ ላይ ማለት ነው። ችግር ለምን ትፈጥራላችሁ? እዚህ ጋር በጣም ሴቶች አሉ፣ ታማሚዎች አሉ፣ ብዙዎች አሉ። ጉድ ነው የምትሉት። ጀሪካን እንደዚህ ጀሪካን ይዘው ነው ውሃ የሚቀዱት። በአሰቃቂ ሁኔታ ላይ ነው እዛ ጋር ያሉት። አረ ምን ጉድ ነው እስከሚባል ድረስ ማለት ነው። እዛም የሸራ ቤት ሰርተው ነው የሚያድሩት እዛችሁ ማለት ነው። ለምን እንዴት ታደርጋላችሁ? ጥሩ አይደለም ይሄ። ሀገራችን ላይ ራሱ የማይፈቀድ ነገር ሰው ሀገር ላይ ሆናችሁ እንደዚህ አይነት ረብሻ፣ ህውከት ማድረስ ጥሩ አይደለም። እንዴ ከእነ የመጣው ኢትዮጵያዊ ናቸው። እንደኛ ሁሌም በየሄድንበት ስማችን በመጥፎ እንዲጠራ ለምንድን ነው እንዴ? ሁለት ወደን አይደለም፣ አንዱ መምረጥ አለብን። አንድ ሰው እስከሚያልፍለት ድረስ ዝቅ ማለት ግዴታው ነው። እስከ በህይወታችሁ ላይ እስካልመጣ ድረስ ዝቅ ማለት አለባችሁ። ግን ራሳችሁ ገንዘብ አውጥታችሁ 10 ብላችሁ መሳሪያ ገዝታችሁ መተኮስ ማለት ነውር ነው እንዴ? አንድ ሰው እንደዚህ አይነት ችግር በፈጠረ ቁጥር ብዙ ሰው ነው ይዛችሁ ገደል የምትገቡት። ሁለት ሰዎች ባመፁ በረበሹ ቁጥር ብዙ ሰዎችን ይዛችሁ ነው ገደል የምትገቡት። ስለዚህ ለወገኖቻችሁ ማስቡላቸው። እዛ ጋር ወደው አይደለም የመጡት፣ ያልፍልኛል ብለው ነው እንዴ። ጥሩ አይደለም። እዚህ ጋር ደላላ እየተረዳችሁ አይደለም እንዴ። ገንዘብ የሌላቸው እኮ ሰርተው ነው ለደላላ የሚከፍሉታል። 100 ብር እንኳን ስጎላችሁ እንኳን ተሳልፏቸው። የጭካኔ ጥግ ነው እዛ ቦታ ላይ ያለው። ግን እርስ በርሳችሁ መደጋገፍ፣ እርስ በርሳችሁ አንተ ትብስ አንተ ትብስ ነው እንጂ መባባል እዛ ጋር የተለያየ ችግር መፍጠር ጥሩ አይደለም። በሀገሩ ዜጎች ላይ ደግሞ እንደዚህ አይነት ድርጊት ማድረስ በጣም በጣም ነውር ነው። ከኛ ከኢትዮጵያኖች የማይመጥነን ነው። እዛው የራሳችንን ችግር እዛው ሀገራችን ላይ እዛው በቤታችን ውስጥ እሰው ሀገር ላይ መተን አይደለም እንደዚህ አይነት መፈጸም ያለብን። ነውር ነው።
አንዱ የሀገሩ ዜጋ የሆነ ነገር ቢፈጥርባችሁ ምን ልትሉ ነው? ምን ምላሽ ልትሰጡ ነው? አገሬ ነው ነው የሚለው እየረበሹ ነው እንዴ? ስለዚህ አንዳንድ ጊዜ ቆም ብላችሁ ረጋ ብላችሁ በሰከነ መልኩ ራሳችሁን ለማዳመጥ ሞክሩ። እዚህ ጋር ያላችሁ ከሀገራችሁ ወጥታችሁ ሰው ድንበር ላይ ነው ያላችሁ፣ ሰው ሀገር ላይ ነው ያላችሁ። በስነ ስርዓቱ የምትሄዱበትን መንገድ ማደላደል ማመቻቸት ነው እንጂ ሌላ ሁከት መፍጠር ጥሩ አይደለም። ብዙ ሰዎችን ነው ይዛችሁ ገደል የምትገቡት። እህት ወንድሞች ቆም ብላችሁ አስቡ። ሁላችሁንም ደግሞ እዛ ቦታ ያላችሁ ፈጣሪ ረድቷችሁ በየዓላማችሁና በየምትፈልጉት ነገር ላይ እንድትሰማሩ ፈጣሪ ይርዳችሁ። ቪዲዮ ያስተምራል ካላችሁ ሼር እያደረጋችሁ ሀሳባችሁን እያከላችሁ ለሌሎችም እንዲዳረስ አድርጉ። ላይክ ሰብስክራይብ አድርጉ። የቻናሉ ቤተሰቦች ሁሌም እንደተለመደው አዳዲስ ካላችሁ ሰብስክራይብ እያደረጋችሁ ቤቱን ተቀላቀሉ። ትምህርት ሰጪዎች ነው በዚህ ቻናል ላይ የሚለቀቀው። ሁላችሁም ተማሩበት። በሌላ ቪዲዮ እስከምንገናኝ ድረስ እኔንም እናንተንም በያለንበት ሸር እንቆይ። መልካም ጊዜ